ኢትዮጵያ ቡና የለም ብዬ ስላወራሁኝ ጽዳቱ መንገዱ ጽዱ ነው። ኮረሪማ ስንት ነው እናት? 350 አይ 350 በእውነት ጋይስ ዛሬ ደግሞ የፋሲካን ሴሌብሬሽን እንደዚህ ሞቅ አድርገን ጀምረናል። እዚህ ያሉትን ካፌዎች ለባለቤቴ ላሳየው ብዬ በጣም የተለያዩ ካፌዎች ማየት ፈልጓል። ብዙ እንደ ኢትዮጵያ ኬክ የለም እንደ ኢትዮጵያ ቡና የለም ብዬ ስላወራሁኝ መሞከር ፈልጓል እና አሁን ያለነው እዚህ ለንደን ኬክ የሚባለው ካፌ ነው። ከቦሌ መንገድ ላይ ከህብር ፊት ለፊት ያለውን እዛ ነው ያለነው እና ውጪው ቴምፕሬቸሩ ሁሉ ነገሩ እንዴት ደስ እንደሚል ልነግራችሁ አልችልም። ይሄ ባክግራውንዱ በጣም ያምራል እንደምታዩት። አሁን ሜኗችንን እየመረጥን ነው። እንግዲህ ያለንን ቆይታ አሳያችሁ። ከዚህ ቀጥሎ ወደ ቤተ መንግስት ነው የምናመራው። በድጋሚ ሰሞኑን ያው የፋሲካን ሴሌብሬሽን አስመልክቶ ቤተ መንግስትንም ሄደን እንጎብኝ ብዬ አስቤያለሁ። እኔም አላየሁትም እውነት ለመናገር ከተከፈተ ለባለቤቴም ለማሳየት እዛ ደግሞ እንሄዳለን። ኮፈላንች ለምን አሁን ሜኑን እያየን ነው። ቆንጆ ቆንጆ ፒዛ አለ፣ ላዛኛ አለ ሁላ። ስለዚህ እስቲ አይተን ምን መርጠውን ሲመጣ አሳያችኋለሁ። ስጦታም እዚህ ዘና ብላ ቁጭ ብላለች። በጣም ይሞቃል ግን 19 ዲግሪ ብቻ ነው። ይገርማችኋል። ላውጣልሽ ጃኬትሽን እሺ ናት ገስ that way is better ግን እስቲ ኬክ የት ይሆን? ኬክ በዛ ነው በዛ ነይ በዚህ ነይ በዚህ guys, you can see it's open kitchen. It's nice. It's nice. Oh, cake was really nice. Stay. So this will be big ones. Oh, they got gelato as well. Oh, look at that. Oh, this looks fancy. Is it ice cream? Yeah. Wow. Look. Ini demo blueberry. Yes. የቱ ነው ቆንጆ አንቺ የምትይው? ከቺዝ ኬክ አንድ ምን መርጥ? ቤክድ አይ እንዴ ነው ቤክድ አልወድ ቤክድ አልወድ ራዝበሪ ራዝበሪ። ኦኬ እነዚህ ምን ፍሌቨር ናቸው? ይሄ ሙስ ምንድን ናቸው? ፒስታሺዮ እቺስ ሙዝ ማንጎ የማንጎ ይሄኛው ማንጎ ይሄኛው ፒስታሺዮ። እንግዲህ ኬኮቻችንን አይተን መተናል። አሁን ምግብ ያዘዝነው ስላለ እውነት ነገር አንድ ፒዛ ብቻ ነው ያዘዝነው እና ጁሶች እነሱን ስንጨርስ ማኪያቶና ኬኮቹን እናጣጥማለን። ውስጡን አሳይቻለሁ። በጣም ቆንጆ ምርጫ ነው ያለው። ቆንጆ ዘናጭ ቤት ነው። ደስ ይላል። አያሳፍርም። እንደዚህ ሰው ይዞ ለመምጣት ደስ ይላል። በጣም ቆንጆ ነው። ውጭው ጽዳቱ መንገዱ ጽዱ ነው፣ ንጹህ ነው። ቆሻሻ የሚባል ነገር አይታይም። ዝም ብሎ ወክ ለማድረግ ራሱ እንዴት ደስ የሚል አየር እንደሆነ ልነግራችሁ አልችልም። ለምን ምግቡ ደግሞ ሲመጣ አሳያችኋለሁ። እንደነገርኳችሁ ቀጥታ ከዚህ በኋላ የምንሄደው ወደ ቤተ መንግስት ትንሽ የት ነው ሌላ የምንሄደው? ያ ቤተ መንግስት ሜቢ የሾላ ገበያ ካለ ሾላ ገበያም በመሀል ስቀርጽ ሰሞኑን ሲሄድ ቀርጬ አስገብቼ አሳያችኋለሁ። ስለዚህ ቆንጆ እንግዲህ እንደዚህ ለፋሲካ ሞቅ ሞቅ እያደረግን እየተዘጋጀን ነው እላችኋለሁ። እኔ ያዘዝኩት ማንጎ ጁስ እንደዚህ መጥቷል። ባለቤቴ ኦሬንጅ ጁስ፣ እህቴ ደግሞ እዛ ጋ አይስ ላቴ አዛለሽ። ይኸው የኔ ኦሬንጅ ጁስ ማንጎ ጁስ መጥቷል። አንደኛ ነው። እውነቴን ነው የምላችሁ።
guess the one you probably like the most. Well done. Sugar in. እሺ ጋይስ አሁን ሾላ ደርሰን እኔና ባለቤቴ ብቻ ወደ ሱቁ እየሄድን ያለ ነው። ለምን ሸሚዝ ባለፈው አሰፍቼለት ትንሽ ልኩን በደንብ አላገኘሁትም ነበረ ስላችሁ መስተካከል ያለበት ነገር አለ በአጠቃላይ። ስለዚህ እሱን ለማስተካከል ራሱ ይዞል ይሄኔ መጀመሪያው ነው ሾላ ገበያ ወይም እንደዘነት ገበያ ሲመጣ። ስለዚህ ትልቅ አዲስ ኤክስፒሪየንስ ነው ለሱ የሚሆነው። እሱ ብቻ ሳይሆን አሁን ደግሞ የነገሮችንም ዋጋ ጊዜ ካለኝ ከቻልኩኝ ገባ ብዬ ጠያይቃለሁ። እዚህ ሾላ ባለቤቴን ይዤው መጣሁኝ። እንዳያችሁት መርካቶ ከመውሰዴ በፊት ትንሽ ሾላ መጥቼ ሞቅ ላድርገው ብዬ አስቤ ነው። እውነት ለመናገር መርካቶ ሲዤው አልሄድም፣ በጣም ግርግር ስለሚበዛው። እዚህ ሾላ ግን የምፈልጋቸው ነገሮችም ነበሩ። ያ ልብሱን መስጠትም ዋነኛ የመጣሁበት ነገር ነው። እዚህ ጋር የሆነ ህፃን ልጅ የለም ግን 11-12 ዓመቱ ቢሆን ነው የሆነ ልጅ ይከተለን ጀመረና እንዲህ ልጅ ትምህርት ቤት አይሄድም እንዴ ብዬ ግራ ገብቶኝ ምን እንደሚያደርግ በዚህ ጠራራ ፀሐይ በቃ ተከትሎ መጣ። እስከ መጨረሻ ድረስ የሚያዝ ነገር አላችሁ ወይ ይላል። ኖ የለንም አልኩት። ዝም ብሎ ተከተለን። በስተመጨረሻ ትንሽ የሆነች ነገር ሰጠሁት፣ ግን አስጠንቅቄ ትምህርት ቤት አትሄድም ምንም ሳይሰራ ከሰው መቀበል እንዳይለምድ ሂድና ተማር፣ ይሄንን ደግሞ ለዚህ ነገር አርግ ብቻ ብዬ አስጠንቅቄ ሰጠሁት። ቆንጆ ጎበዝ ልጅ ነበረ። ይሄ ነው እንደምታዩት። It's hot. So you see the coffee cups. We have so ኮረሪማ ስንት ነው እናት? 2004 ቆንጆ ደረቅ ነው። እሺ እመጣለሁ። That's a good price. ያው እዛ ነን እኛ። እሺ እንጻው ጋር you can see so this is ኮረሪማ ስለሚሞቅ oh yes that's fine oh yes you can see it አሄለን በጣም ስለሚሞቅ ጸጉሬን ወደ ላይ ያስኩት ልብሱን ሰተና አሁን ኮረሪማ ፍለጋ እንሄዳለን። አንዳንዱ ጋር 2600 ይላሉ፣ አንዳንድ ጋር 2800 ሁሉ ያለኛል። ግን እስከ 2400 አሁን ሳልፍ ብላለች። 2400 ገዛለሁ። ልብሱን ሰተን ተመልሰን የተለያዩ ሱቆችም ጎራ እንበልና ያሉትን እስቲ ሁኔታዎችን ሄድ ብዬ አሰብኩኝ። ይሄኛውን እንደውም የመጣሁበት ሰዓቱ አጉል ስለሆነ ገበያው ጭር ያለ ይመስላል እንጂ በጣም ቢዚ። አሁን በተለይ ለኢስተር ለፋሲካ ተብሎ ያለው ግርግር ልነግራችሁ አልችልም። አሁን የመጣሁበት ቆንጆ ሰዓት ነበረ። ሌላ የፈለኩት እነዚህ ወርቃማ ረከቦቶች ነበሩ። እነሱም ባለፈው ለታ ዋጋ ጠይቄ 20-25 ሺህ ብለው ነበር። እስቲ እናንተ ሌላ የምታውቁት ካለ ታች ኮመንት ላይ ንገሩኝ። ይሄ ኖርማል ዋጋው ነው ወይ? እኔ እንጃ። 1-2 ሱቆች ነው የጠየቅኩትና ተመሳሳይ ዋጋ ነው የነገሩኝ። ዞሮ አሁን ተሸክም የሚሄድ ስለማልችል እሱን አልገዛውም በአሁኑ። ግን በኋላ በሰው ማስመጣት አይቀርም። የሻንጣ ስፔስ ስለማይበቃኝ አሁን ይዤው አልሄድም። ግን ገዝቻ አስቀምጬው ሰው ሊያመጣልኝ ይችላልና ዋጋው ፌር ነው የሚለውን እስቲ ኮመንት ላይ ንገሩኝ። ኮረሪማ ስንት ነው እናት? ይሄ ቆንጆ ጎፋ 2500፣ ይሄ 2400። የተፈለፈለውስ የተፈለፈለ አለ 4200 በኪሎ ማለት ኪሎ 1 ኪሎ ስንት ኪሎ ላድርግ? አንድ ነው የፈለኩት፣ ግን ቀንሱልኛ። ይሄው እዛ ጋር 2400 ብላኛለች። ይሄንና ይሄኛውን እንደ አይ ቆንጆ ነው ይሄ ኳሊቲው ይሄ ነው። በቃ ኳሊቲ ይሄ ነው። አንደኛው ይሄ ነው። ግማሽ ላይ የብቻ አድርግልኝ። ታዲያ ስንት ታዲያ ዋጋ ይሆን 50 ተቀንሻለች እንዴ? እንደዛማ የለም። እዛ 2400 አልገዛም እንዴ? 2300 አድርጉልኝ። ጎፋ እውነት ያችሁት ጠይቄን ያለው 350 አይ 350 አይ በእውነት እኔ እውነት
እንትን ልበል ብዬ ቻላቀም አባ ጮማ ወይ ጉድ። ኮረሪማኝ ከገዛ በኋላ ተመልሼ ወደ እቃ ተራ መጣው። ለምን እግረ መንገዴን ስኒዎች ካሉ በተለየ ቡና ስኒዎች መግዛት ፈልጌ ነበረ ተጨማሪ። በዛውም ባለቤቴ እንደውም የፈለግሽውን ነገር ግዢ ገዛልሻለሁ ሲል ስለነበረ ኦኬ እድሉን ተጠቅሜ የተለያዩ ብዙ ነገሮች ልግዛ ብዬ ነበር። ግን ምንም አንዳንዶቹ ዋጋቸውን የመጨረሻ አስወድደውት ነበረ። አይኔ እያየ እያወቅኩኝ ደግሞ መታለል አልፈልግም እና እጣን ማጨሻ ይሄ አዎ ሴራሚክ በነጭ ብቻ ነው ያለው። የእጣን ማጨሻን ፈልጌ ነበረ ግን የሴራሚኩ ሆኖ በጥቁር እና በጥቁር ብዙ አላገኘውም። በነጮች አሉ ወደ 600-700 ብር ይላሉ። እኔ እስከ 500 ድረስ ካገኘሁትኝ ገዛዋለሁ። ከዛ በላይ ከሆነ ግን እውነት ነው አልገዛውም፣ አያስፈልገኝም። ግን ጥቁርነቱን ደግሞ የፈለኩት ከጀበናዬ ጋር ያው እንዲሄድልኝ ነበረ። ሌላ የቡና ስኒዎች እንደነገርኳችሁ አንዷ እቺ ሴትዮ 900 ብር አለች። ይሄ ኖርማል ትራዲሽናሉን እሱ ነው ያለኝ እኔና እሱን በብዛት ለማድረግ ፈልጌ ነበረ። ሌላ ቦታ ዞር ብዬ ደግሞ ባንዲራ ያለው ስጠይቅ 1800 ነው 1700 እንደዚህ ያለኝና አሃ አልኩኝ። አውቀን የጨመርክብኝ ዋጋ ብዬ ጥየው ሄድኩኝ። እና እንደዚህ ነው ዋጋቸው 800-900። እንግዲህ እዚህ ሾላ ያለውን ነው የምነግራችሁ። ተመሳሳይ ነው የተለያዩ ሱቆችም ስትጠይቁ። እሺ እንዴት ነሽ? እነዚህ ስንት ናቸው? 100 ብር። Should I just get this one? Whichever one you like. Do you want a Something bigger like one? this. That's tiny, isn't it? There's a bigger one in the same style. One on the This one? whichever one you think fits nicer. No finish. But this one will break easily, won't it? ፀሐይ ላይ ኃይለኛ ነው መጨረሻ። እቺን እጣን ማጨሻም ገዛ። በጣም ተፈልጌ ሴራሚኩን ነበር የፈለኩት ግን 600-700 ብር የመጨረሻ ውድ አደረኩት። ስለዚህ እቺን ገዛ። እቺ 100 ብር። ይሄ ውድ ነው ግን ይሁን በ100 ብር። ይሄ የሚሾላ ገበያ ኮረሪማውን በቃ 2400 ገዛሁት። ከዛ በታች እንደነገርኳችሁ 2500 ነው። 2500 የጎፋ ኮረሪማ አንደኛ የሚባለው እሱን የገዛሁት። ቆንጆ ደረቅ መርጬ። ይሄ ሌላ ቀን ነው። ቤተ መንግስት መሄዱን ጥለን ተመልሰን እዛ ለንደን ካፌ ልመጣም በጣም ምግባቸው ቆንጆ ስለነበረ ሁላችንም እንደዚህ መተን ሞክረነዋል። እና ሄዳችሁ ማታውቁ ከሆነ ሄዳችሁ ሞክሩት። እውነቴን ነው የምላችሁ።